ጊዜ ማዘር ያኔ ያሌለ እርግማን ረግመኛለች ነው ይሄ ነገር ያኔ ይደርስብኛል ወይስ አይደርስብም? ነቢያቶች ልክ እንዳንተ ከመረገም በላይ ለመደብደብ ተዝቶባቸዋል። አብርሃም ኢብራሂም ዓለይሂ ሰላም በሱራ መርየም በማርያም ምዕራፍ ላይ አላህ ታሪኩን ሲገልጽ አባቱ ወደ እውነተኛ መንገድ ተመለስ አባዬ እንደዚያ ባለው ጊዜ እቀጠቅጥሃለሁ ከዚህ ብሎታል። እናንተም በዚያ መንገድ ላይ የኢብራሂም መንገድ በእናንተ ላይ ሲደገም በኢብራሂም መንገድ ላይ እንደሄዳችሁ ማሳያ ነው። ለአላህ ልታመሰግኑት ይገባል። እንዳጠቃላይ አይደርስባችሁም። ወደ እውነት ስለመጣችሁ ሰዎች ቢረግማችሁ እርግማናቸውን አምላክ የሚሰማቸው አይደለም በዚህ ጊዜ። እሺ ከላይ ያለው ልጅ አንዴ ልጅ አብርሽ የሚለው ይናገር። ሰላም እንዴት ነህ? አለን አልሐምዱሊላህ። አንድ ነገር ልነግርህ ነበር ማለት ነው። እሺ ያው እኔ ማለቴ በፊት ክርስቲያን ነበርኩ ማለት ነው። ያው እናትና አባቴ ክርስቲያን ነው፣ እናቴ ሙስሊም ነው ማለት ነው። ከዛ እኔ ደግሞ ከእናቴ ጋር ያው ሻሃዳ ግን አልያዝኩም ማለት ነው። ግን ሙስሊም ነኝ ብዬ ወደ እናቴ ወገን ወግኜ ነበር ማለት ነው። ግን በጣም ብዙ ቆይቻለሁ ማለት ነው። 10 ዓመት ምናምን ቆይቻለሁ ማለት ነው። እና አሁን ሻሃዳ መያዝ አለብኝ። እስከዛሬ 10 ዓመት ድረስ ወደ እስልምና ከገባህ በኋላ ሶላት ትሰግዳለህ አይደለ? ሶላት ምናምን ሰግዳለሁኝ። ያው ግን ሻሃዳ ግን አልያዝኩም። በሶላት ውስጥ የሻሃዳ ቃል አለ። ሻሃዳ እያያዝክ ነው በእያንዳንዱ ሶላት ውስጥ። አተህያቱን ስትቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ የሚል ቃል አለ። እሱ የሻሃዳ ቃል ነው። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና አገልጋይ ናቸው ብዬ መሰክራለሁ ማለት ነው። እሱ ራሱ ነው የሻሃዳ ቃል። አምነህበት እስከሆነ ድረስ ያን እያልክ ያለሁ በሶላት ውስጥ እሱ በራሱ እንደ ሻሃዳ ይቆጠራል። ችግር የለውም እና ሻሃዳ ችግር የለውም ማለት ነው። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። የኔ ጥያቄ የሲህር መድኃኒት ያለ ሩቅ አንዱ የሆነ የሚጠጣ ቅጠልና የሚጨስ የሚታጠን እንጨት እንሰጣለን እያሉ በዛ የሚያድኑ ሰዎች አሉ። ከእንዴት ነው የሸሪዓው ጋር? እሺ ሩቅየት ሸርዕያ ሸሪዓ ማን ነው? ሽርክ እስከሌለው ድረስ ችግር የለውም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ላ በእሰ ቢሩቃ ማ ለም የኩን ሽርከን አሉ። ፈውስን ማድረግ ችግር የለውም ለህመሞቻችሁ ሽርክ እስከሌለው ድረስ ብለው ተናግረዋል። ስለዚህ በዚህ ቃዒዳ በዚህ ሐዲስ መሰረት በዚህ መርህ መሰረት ያ ነገር በተጨባጭ መድኃኒትነቱ የተረጋገጠ ከሆነ ሰዎች የሚፈወሱበት ከሆነ በአላህ ፍቃድ ችግር አይኖረውም ማለት ነው። እንደ አስሉ ግን እንደ መሰረቱ ሩቃ ወይም ፈውስ መደረግ ያለበት በአላህ ቃል ነው፣ በቁርአን ነው። ነቢያችን ሰለላሁ ዐለይሂ ወሰለም እስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ ስላሉ በአይን ናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአን አስቀሩላቸው፣ አይን ናስ ያለ ነገር ነውና ብለው ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ የመጀመሪያው በቁርአን ነው፣ ከዚያስ በሐዲስ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የታመሙ ሰዎች ላይ እንድንላቸው ያስተማሩን የሆኑ እንትኖች አሉ፣ ንግግሮች አሉ። ላ በእሰ ጠሁር ኢንሻአላህ اللهم انت رب الناس تذهب الباء شفاء الاشفاء شفاء الامراض والسقم። እነዚህ ሁሉ ከነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ሶስተኛው ደግሞ በቁርአን ምን ታድርጊው እህት፣ ሶስተኛው ደግሞ በቁርአንና በሐዲስ ላይ ፈውስ መሆናቸው የተረጋገጡ የሆኑ መድኃኒቶች፣ ለምሳሌ ማረን ይመስል ማረን ይመስል መድኃኒትነቱ ተረጋግጧል። ጥቁር አዝሙድን ይመስል መድኃኒትነቱ ተረጋግጧል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ የዘምዘም ውሃን ይመስል እነዚህ መድኃኒትነታቸው የተረጋገጡ ናቸው፣ በቁርአንና በሐዲስ የተጠቀሱ ናቸው። ያልተጠቀሱ ሆነው ራሱ በተጨባጭ መድኃኒትነታቸው የተረጋገጠ ከሆነ በተሞክሮ እነዚያን መጠቀሙ ችግር የለም። በእነዚህ በአራቱ መንገድ ፈውስ ማድረግ ይቻላል። ልክ እንዲሁ ሌላኛውና አምስተኛው ሰዎች ተምረው ጥናት አድርገው የሚሰጧቸው የሆኑ መድኃኒቶች ሐኪም ቤት የምናገኛቸው ማለት ነው። እነሱን መጠቀሙ ችግር የለም። መርፌና ከኒና ምናምን አይነት ነገራቶች፣ እነዚህ አምስቶቹ የፈውስ መንገዶች ናቸው በኢስላም። አይ እሺ አመሰግናለሁ። ያው ግን አንዳንዶች ጅን ጋር ኢስቲዓና እያደረጉ የሚሰጡ አሉ። እሱን ነገር ይሆናል አይሆንም የሚለውን አናውቅም። እንግዲህ ያው አላህ ነው። ጅን ጋር ኢስቲዓና በማድረግ የሚያመጡ ከሆነ አይቻልም። ይሄ
سنة نديت ندمي عمدوا لا يجوز الاستعانة بالجن سواء كان مسلما أو كافر، هذا ما عليه أهل العلم، وقد أفتى بذلك الشيخ عبد العزيز بن باز وغيره من علماء السنة. سلامنا. دار الحمد لله. እንዴት ነህ? የሆነ ልጠይቅ ነበር። አንድ ጥያቄ ልጠይቅ ነበር። እሺ። አሁን ኢየሱስ ክርስቶስ እናንተ ጋር ማለት አሁን ብዙ ጊዜ ስታስረዳ ያለው እኔ የምሰማው በመጽሐፍ ቅዱስ ጠቅሰህ ምናምን ነው። የመጽሐፍ ቅዱስ ኢየሱስ ክርስቶስ ትቀበለዋለህ አሁን አንተ? አሁን በእኛ ተቀበለው የምትቀበለው ከሆነ ሁሱ የምትቀበለው ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለው እስኪ በደንብ አስረዳኝ። እና ሚውት አድርጌ እሰማሃለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሚውት አድርጉ። ማንጋ ነው ያፊ ሚውት አድርግ። በደንብ አዳምጡ ክርስቲያኖች። ሰላም ሚውት አድርገው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ይናገራል። ይህም በእግዚአብሔር ዘንድ ነበር እያለ ይናገራል። መጨረሻ ላይ ታችሁት ከሆነ ዮሐንስ ምን አለ? ማን ነው መጽሐፉ ላይ ብል ይላል። ይህም ዮሐንስ ስለ ኢየሱስ ክርስቶስ ለአይሁድ የሰጠው ምስክር ነው ይላል። ለማን? ለአይሁድ። እሺ እዚያ ጋር እየተናገረ ያለው ስለማን ነው ከተባለ ስለ ክርስቶስ አመጣጥና አጀማመር ነው። ስለ ክርስቶስ አመጣጥና አጀማመር አይሁዶች ምን ብለው ስለሚያምኑ ነው መልስ እየሰጣቸው ያለው የሚለውን መጀመሪያ ማወቅ አለብን። እዚያው ላይ ዮሐንስ ወንጌል ላይ አይሁዶች ስለ ኢየሱስ ክርስቶስ ምን ብለው ይናገራሉ? አመጣጡ በዝሙት ነው ብለው ያምናሉ። እኛስ የዝሙት ልጆች አይደለንም አባት አለን እያሉ ክርስቶስ ፊት እየተናገሩ ያሽሟጥጡበታል። ምን ማለት ነው? የዝሙት ልጆች አይደለንም፣ አንተ በዝሙት ነው የመጣው እያሉት ነው። ስለዚህ ዮሐንስ መልስ እየሰጣቸው ነው። እንደዛ አይደለም፣ አጀማመሩ በዝሙት ሳይሆን በመጀመሪያው ቃል ነበር አላቸው። በመጀመሪያው ቃል ነበር። ምንድነው ቃል ሲል ጊዜ አምላክ ተናጋሪ መሆኑን የመጀመሪያው አጀማመሩ እሱ በቃል አማካኝነት ነው ክርስቶስ የመጣው የሚለውን ነው። በመጀመሪያ አምላክ ቃል አለ። ስለ አምላክ ቃል ነው እዛ እየተናገረ ያለ። ያ ቃል ነበር አለ። ሁን የሚለው የአምላክ ቃል እንደሆነ እዚያው ላይ ይናገራል። ሁሉ በእርሱ ሆነ ስላለ ማለት ነው። ሁሉ በእርሱ ሆነ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ሰማይና ምድር ፈጠረ። ከዚያ በኋላ በቃሉ ሁሉ እንዳስገኘ ይናገራል። ያ ሁሉን አድራጊ የሆነው ቃል አለ ከአምላክ ዘንድ ነው እሱም አላቸው። ያም ቃል በአምላክ ዘንድ ነው አላቸው። ገዛችኋል አይደል? ያ ነው። ከዚያ በኋላ ቃልም እግዚአብሔር ነበር ይላል። ወይንም አምላክ ተናጋሪ መሆኑን እየተናገረ ነው። አምላክ ተናጋሪ መሆኑን እየተናገረ ነው። እሺ፣ ስለዚህ ክርስቶስ መጨረሻ ላይ ቃልም ስጋ ሆነ ይላል። አምላክ በቃሉ አማካኝነት ስጋን አመጣ ለማለት ነው። ይህን ምለው ከራሴ ሳይሆን እዛው መጽሐፉ ላይ ዮሐንስ ማነው የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ አምላክ ለእስራኤል መድኃኒት የሆነ ዘንድ ኢየሱስ ክርስቶስን አመጣ እያለ ይናገራል። አመጣ ሲል ጊዜ የመጣ ካላለ አምጫ ካላለ የመጣበት አመጣጥ ነው። አምጪው ማን ነው ከተባለ አምላክ ነው። የመጣው ማን ነው? ኢየሱስ ነው። እንደ ተስፋው ቃል እያለ ይናገራል። በቃል አማካኝነት መምጣቱን እየገለጸ ነው። ይህን ነው ዮሐንስ ሊናገር የመጣው። ይህን አስመልክቶ ነው። ለዚህም ነው አምላክ አላህ በቁርአን ላይ ይህን ይናገራል። በእኔ ቃል አማካኝነት የመጣው ክርስቶስ እያለ ይናገርለታል። ይወታችኋል። በአምላክ ቃል አማካኝነት መምጣቱን ለመግለጽ ነው እንጂ ባጭሩ ክርስቶስን ከአምላክ ጋር የማስተካከል ነገር አይደለም። እናንተ እንደዛ አድርጋቸው እንድትረዱ አደረጓቸው። ነገር ግን ዮሐንስ እየተናገረ ያለው ኢየሱስ ክርስቶስ በቃል አማካኝነት መምጣቱን ለመመስከር ነው። በቁርአንም ላይ ልክ እንዲሁ ዮሐንስን ለምን እንደሚያስነሳው አላህ ሱብሓነሁ ወተዓላ ሲናገር ከእርሱ በኋላ ስለሚመጣው መልእክተኛና ነቢይ ስለ ዒሳ ወይም ስለ ክርስቶስ በቃል አማካኝነት የሚመጣ መሆኑን በቃል አማካኝነት የሚመጣ መሆኑን እንዲመሰክር አድርጎታል።
فنادته الملائكة وهو من الال هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله زكرياس اللي جند السته بتمنيا ጊዜ እሱ ማን ሚስቱ ማን ነበረች? እርሱ ደግሞ አርጅቷል። ከዚያ አላህ ልጅን ትወልዳለህ አለው በገብርኤል አማካኝነት። የምትወልደው ልጅ ደግሞ ከእኔ በሚሆነው ቃል የሚመሰክር ነው አለው። ከእኔ በሚሆን ቃል የተባለው ከእርሱ በኋላ ክርስቶስ በመምጣቱን አስመልክቶ ነው። ስለዚህ በአምላክ ቃል አማካኝነት የመጣ መሆኑን ክርስቶስን ሊመሰክር የተነሳ የሆነ ነቢይ ነው ዮሐንስ። ለዚህም ነው በመጀመሪያው ቃል ነበር እያለ እየተናገረለት ያለው ማለት ነው። እሺ የኔ ወሰን ባያ ቀጥል። እሺ መቀጠል ስላላችሁ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ኮኔክሽን እኮ አስቸግሮኝ እየሰማሁ አለ ሁሱ ኮኔክሽን አስቸግሮኝ እኮ እየሰማሁ አልነበረም። ደግሞ ግን ጥቅሱ አውጥተህ ይበልጥ በደንብ እንድንረዳው አውጥተህ ብታነበው አሁን ብዙ ጊዜ ጥያቄ የሚፈጥርብኝ የነበረው እዛ ጋር እና በደንብ አውጥተህ ብንረዳው ደስ ይለኛል። ያልገባ አንተ ክርስቶስ በአምላክ ቃል መምጣቱን አስመልክቶ የተነገረ ነው ባጭሩ። እስኪ በዛ ላይ ያልተረዳኸውን ነገር ረጅም ሰዓት ከምናወራ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ነው የሚለው አይደለም? ታች 14 ላይ ትወርድና ሁሉም በእርሱ ሆነ ከሆነውም አንዳችም ያለ እርሱ የሆነ ነገር የለም ይላል። ሁሉም በእርሱ ሆነ ከሆነውም ሁሉ ያለ እርሱ የሆነ ነገር የለም ይላል። እሱ 14 ላይ አይደለም ያለው፣ እዛው ላይ ነው ወረደ ብሎ እዛው 2 እና 3 ላይ ነው እሱ ብለው ቀጥል። አይ አሁን ያወራው ስላልሰማው እኮ ነው። እሺ ሐሳቤን ቀጥልና በዚያ ላይ እኔ ሐሳቤን እሰጥሃለሁ። እስካሁን ስናወራበት ስለነበር ማለት ነው። እሺ አሁን አንድ ጥያቄ ልጠይቅ። አንተ የመጽሐፍ ቅዱስ ክርስቶስ ትቀበለዋለህ? አዎ እቀበለዋለሁ። በመጀመሪያ አንተ አዎ እቀበለዋለሁ። አንተ ትቀበለዋለህ? ትቀበለዋለህ አንተ? እኔማ የምቀበለው ማመልከው አንተ ትቀበለዋለህ የመጽሐፍ ቅዱስን ኢየሱስ ክርስቶስ? ያው ማመልከው አምላክ ነው። እቀበለዋለሁ። ዮሐንስ ወንጌል እንደ አምላክ እንድትቀበለው አዘዋል። ባጭሩ በቃ ቢያንስ ኢየሱስ ክርስቶስ ማለት ሁሉ ማድረግ እንደሚችል ከእግዚአብሔር አብ በስልጣን እኩል እንደሆነ ሁሉም ማድረግ እንደማይችል ማለት ጌትነቱ ራሱ በስጋ ሁሉን ነገር ማድረግ እንደማይችል ነው የተናገረው። በስጋ ወራት ነው ከተዋህዶ በኋላ በስጋ ወራት ምናምን የሚባል ሂሳብ የለም። ስጋው ራሱ መለኮት ሆኗል። እንደ ተዋህዶ አንተ ተዋህዶ ነው አይደል ወይስ ፕሮቴስታንት? ከተዋህዶ በኋላ በምንም አይነት ነገር ክርስቶስን መነጣጠል አይቻልም። ለቅጽበት እንኳን ስጋ ከመለኮት አልተለየም ብላችሁ ስለምታምኑ አይ ተለይቷል ካላችሁ ክርስትና ፈረሰ። ተዋህዶ የሚባለው ነገር ውሃ ብላ ኦርቶዶክስ ከሆንክ ያው ክርስቶስ በፍጹም መለኮት ከስጋው የተለየበት ጊዜ የለም ብለህ ካመንክ ኢየሱስ ክርስቶስ በየትኛው ጊዜው ላይ ያን ቃል ሲናገር እኔ ከራሴ አንዳች ልናገር ላደርግ አይቻለኝም ሲል ጊዜ መለኮቱ አለ በውስጡ። አይ ይሄ በስጋው ነው ይሄ ለመለኮቱ ነው ተብሎ አይለይም በፍጹም እንደተዋህዶ። እሺ እንዳጠቃላይ ኢየሱስ ክርስቶስ ይኸውልህ በደንብ አስተውል። መጽሐፍ ቅዱስ ላይ ያስተማረውን ያዝ። ወላሂ ያን ከያዝክ ትሰልማለህ። በእርግጠኝነት ነው የምልህ። ክርስትናም ስህተት እንደሆነ ትረዳለህ። ምክንያቱም የክርስትና መሰረት ክርስቶስን አምላክ አድርጎ ማምለክ ነው አይደለም? ታዲያ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ያምላካቸውን ያምልኩኝ ብሎ አስተምሯል ወይ? አላስተማረም። ከክርስትና ለመውጣት ይሄ ይበቃቸዋል።
ታዲያ ምን ብሎ ነው ያስተማረው ከተባለ እኔ ሰው ነኝ ብሎ ነው ያስተማረው። እኔ መልእክተኛ ነኝ ብሎ ነው ያስተማረው። እኔ ነብይ ነኝ ብሎ ነው ያስተማረው። ተባቻው በምንም አይነት መንገድ ስለመለኮትነቱ አላወራም ክርስቶስ። እንዳውም አምላክ አለኝ ብሎ ነው ያስተማረው። ለአምላክ አምላክ ይኖረዋል ወይ ብዬ በጠይቀህ አይ የለውም ነው የምትለኝ። እሱ ትክክል እኮ ነው። በስጋ ወራቱ ብሏል እኮ። አሁን እኮ የካቱ አይደለም እኮ በስጋ ወራት ምናምን የሚል የለም እዛ ላይ። በስጋ ወራት ስለሆነ ነው ይሄን ያለው ምናምን የሚል የለም። እሱን ይሄ ለስጋው ነው ይሄ ለመለኮቱ እያላችሁ የከፋፈላችሁት እናንተ ናችሁ። በፍጹም ክርስቶስ ይሄን ሲናገር በስጋ ወራት እንትን ዕብራውያን ላይ እሺ እሱ ዕብራውያን ላይ 12 ይመስለኛል። እኔ በስጋ ወራቴ ከሞት ሊያድነኝ ወደሚችል ዕብራውያን 5:7 ነው። እዛ ቦታም ብለዋል። እኔ በስጋ ወራቴ ከሞት ሊያድነኝ ወደሚችል እግዚአብሔር ጸለይኩኝ ነው ምንድን ነው የሚለው? በስጋ ወራቴ ዕብራውያን ምዕራፍ 5:7 ላይ ይገኛል። እርሱም ይላል ጳውሎስ ሲናገር እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። ይሄ ጥቅስ በራሱ ክርስትናን ወላሂ ላዚም ድምጥማጡን የሚያጠፋ ጥቅስ ነው። ለምን ነው ተቀለህ? ኢየሱስ ክርስቶስ ከሞት እንድድን ለምኖ ድኗል እኮ እያለ ነው። ጸሎቱ ተቀባይነት አግኝቷል እያለ ነው። ክርስትና ደግሞ ብሎ ነው የሚያስተምረው አይ ሙቶልናል ስለ ኃጢአታችን ነው። ይሄ ደግሞ አይ ኢየሱስ ክርስቶስ ለምኖ ከሞት እንዲያድነው ተቀባይነት አግኝቷል ድኗል እያለ ነው። በያስበዋል ድኗል ኢየሱስ ክርስቶስ ጸሎቱ ተቀባይነት አግኝቷል። አድነኝ እያለ የለመነው ተሰሚነት አግኝቷል ድኗል አልሞተም ካላችሁ በቃ ስለሙ ዛሬ ቶሎ ብላችሁ። ምክንያቱም እኛ ነን እንደዛ ብለን የምናምነው አምላኩ አላህ አድኖታል ወስዶታል ብለን የምናምነው ከሞት አስመልጦታል ብለን የምናምነው። አይ ከሞት አላስመለጠውም ሞቷል ካላችሁ ከዚህ ጥቅስ ጋር እየተጋጨ ነው። ዕብራውያን 5:7 ተቀበለዋለህ ባይ አላህ ከሞት እንዲያድነው ለምኖ ኢየሱስ ክርስቶስ ድኗል ተቀባይነት አግኝቷል ጸሎቱ ጃወብ እሱ እየሰማሁ እኮ እና ካልሰማ ታዲያ እንዴት ነው መቀጠል የምንችለው? ቅድም እየሰማህ አይደለም ባልከኝ፣ ቆይ አንዴ እንድትሰማ ምን ላድርግ መሰለህ? አንድ ጊዜ ዕብራውያን 5:7 ከተቀበላችሁ ወላሂ አልተገደለም አልተሰቀለም የሚለውን አመናችሁ ማለት ነው። በቃ ከዛ በኋላ የቀራችሁ ሸሃዳ ብቻ ናት።